እኛ ኑሯችንን ለማቃናት ሰርክ ደፋ ቀና እያልን ስንባዝን በጣም በርካታ የዓለማችን መልቲ ቢሊዮነሮች ግን ገንዘብ ካለ በሰማይ መንገድ አለ የሚለውን የአባቶቻችንን ተረት እውነት ለማድረግ መጣር ከጀመሩ ሰነባብተዋል። የዓለማችን ስልጣኔ ጣሪያ ነክቶ መልቲ ቢሊዮነር የሆኑት እነ ኤላን መስክ ስፔስና ጨረቃ ላይ መኖሪያ ቤቶችን ገንብተናል ካሉ ሰነባብተዋል። በፍጹም ሰው ስፔስና ጨረቃ ላይ መኖር አይችልም የሚሉ በርካቶች ቢኖሩም ታዲያ ይህ ስፔስና ጨረቃ ላይ መኖር የመልቲ ቢሊዮነሮቹ ጣፈንታ ሲሆን በአንጻሩ ምስጋና ለስልጣኔ የደረሰውና ሚሊዮነሮችን ደግሞ ከዳመና በላይ የሚያኖር በርዝመቱ የባቢሎንን ግንብ የሚያስነቅ ሕንፃ መገንባት ተጀምሯል። አሞራ በሰማይ ሲያይሽ ዋለ የሚለውን ዘፈን ውሸት ያደረገውና ይህ ከዳመና በላይ እንድንኖር የሚያስችለን ሕንፃ እውን የት ነው የሚገነባው? ዋጋውስ ስንት ይሆናል? እዛ ሕንፃ ላይ ከዳመና በላይ ኑሮስ እንዴት ይገፋል? Dubai just made an incredible announcement. They want to build the first hyper tower in the world. ውድ ቤተሰቦቻችን ለዛሬ መላው ዓለምን አጃይባ ባስባለው በዚህ ሕንፃ ዙሪያ የሚከተለውን መሰናዶ አዘጋጅተናል። በዓለማችን ላይ በአሁኑ ሰዓት አነጋጋሪነቱ የቀጠለውና ከ3 ዓመት በኋላ በይፋ አገልግሎት መስጠት ስለሚጀምረው ከዳመና በላይ ስለሆነው አፓርታማ ከማውጋታችን በፊት እስኪ እንደ መንደርደሪያ የሆነን ዘንድ በአሁኑ ሰዓት በዓለማችን ከሚገኙ ሰማይ ጠቀስ አፓርታማዎች መሃል በርዝመታቸው አቻ የሌላቸውን 5ቱን እንመልከት። 5ኛ ላይ የምናገኘው በዱባይ ከተማ የሚገኘውንና 23 ማሪና የተሰኘውን ረጅሙን የአፓርታማ ሕንፃ ነው። ወደ ላይ 392.8 ሜትር ከፍታ ያለውና 88 ደረጃዎች ያሉት 23 ማሪያ በዱባይ የሚገኝ በጣም ቅንጡ የሆነ አፓርታማ ነው። በዚህ አፓርታማ ሕንፃ ውስጥ በአጠቃላይ 57 ደረጃቸውን የጠበቁ የመዋኛ ፑሎችና ለተወሰኑ ክፍሎች የተገጠሙ የግል አልሳንሰሮችን ጨምሮ በአጠቃላይ 62 አልሳንሰሮች ያሉት ነው። ይህ ዘመናዊ አፓርታማ ግንባታው 6 ዓመታትን የፈጀ ሲሆን እንደ አውሮፓውያን አቆጣጠር ከወርሃ ግንቦት 2012 ጀምሮም አገልግሎት እየሰጠ ይገኛል። ለዘመናዊቷ ዱባይ ከተማ የራሱ የሆነ ውበትን የጨመረውና ለዓይን የሚማርከው አድናን ሳፋሪያን ኦፊስ የተሰኘው የአፓርትመንት ሕንፃ ደግሞ የዓለማችን 4ኛው ረጅሙ ሕንፃ ነው። 413.4 ሽቅብ የሚረዝመውና 107 ደረጃዎች ያሉት አድናን ሳፋሪን ኦፊስ ከዲዛይኑ ውበት የተነሳ ለዕልቷ ሕንፃ የተሰኘ ስም የተሰጠው ሲሆን ከቡርጅ ከሊፋ ቀጥሎ የዱባይ 2ኛው ረጅሙ ሕንፃ ነው። 957 መኪናዎችን ማቆም የሚችል የተንጣለለ ባለ 6 ደረጃ አንደርግራውንድና 763 መኖሪያ ክፍሎች ያሉት ለዕልቷ ሕንፃ የዓለማችን የመጨረሻው የአርኪቴክቸር ዲዛይን ጥበብ የታየበት ዘመናዊ ሕንፃ ነው ተብሎ በብዙ ምሁራኖች ዘንድ ተወድሷል። በ2013 ግንባታው ተጀምሮ በ3 ዓመት ውስጥ ከተጠናቀቀ በኋላ በ2015 አገልግሎት መስጠት የጀመረው ለዕልቷ ሕንፃ ለቀጣይ በርካታ ዓመታት የዱባይ ከተማ ውበት ሆኖ መቀጠሉ አያጠራጥርም። በኒውዮርክ ከተማ የሚገኘውና 432 ፓርክ አቬኒው በመባል የሚጠራው ቁመተ መለለው ሕንፃ ሚድታውን ማናተን ተብሎ በሚጠራው የከተማው እምብርት ላይ የቆመ ሲሆን 425.5 ሜትር ከፍታና ከ85 ደረጃዎች በላይ ያሉት የኒውዮርክ ከተማ መገለጫ የሆነ ሕንፃ ነው። በዓለማችን 3ኛው ረጅሙ የአፓርታማ ሕንፃ የሆነው 432 ፓርክ አቬኒው በ2012 ተጀምሮ በ2015 የተጠናቀቀ ሲሆን የሕንፃው አጠቃላይ ግንባታም 1.25 ቢሊዮን ዶላር ፈጅቷል። 11 አልሳንሰሮች የተገጠሙለት የ432 ፓርክ አቬኒው አፓርታማ ክፍሎች በጣም ውድ ከመሆናቸው የተነሳ በብዛት ክፍሎቹን የገዙት የአሜሪካና የተለያዩ ሀገራት
መልቲ ሚሊዮነሮች ናቸው። ከዓለማችን ረጃጅም የአፓርታማ ሕንፃዎች ሁለተኛ ደረጃ ላይ የምናገኘው ሾፕ በተሰኘው የሕንፃ ተቋራጭ ግሩፕ የተገነባውና በኒውዮርክ ከተማ የሚገኘው 111 ዌስት 57 ስትሪት የተሰኘው ሕንፃ ነው። ከዚህ ስሙ ባሻገር ስቴንዌይ ታወር በመባል የሚጠራው ይህ ሕንፃ የቱንም ያህል ረጅም ቢሆንም በዓለማችን ከሚገኙ መሰል ረጃጅም ሕንፃዎች በጣም ቀጭኑ ሕንፃ ነው። ይህ ደግሞ ላይን ማራኪና አስገራሚ አድርጎታል። 435 ሜትር ከፍታ ያለው ስቴንዌይ ታወር ከ85 በላይ ፎቆች ያሉት ሲሆን በአጠቃላይ ግንባታውም $2 ቢሊዮን ነው የፈጀው። 14 አሳንሰሮች የተገጠሙለት ስቴንዌይ ታወር በብዙ የአርኪቴክቸር ምሁራኖች ዘንድ በጣም ውቡና ምርጡ ሕንፃ ተብሎ ይደነቃል። የዓለማችን ቁጥር 1 ረጅሙ የአፓርታማ ሕንፃ የሚገኘው እዛው ኒውዮርክ ከተማ ውስጥ ሲሆን ሴንትራል ፓርክ ታወር የተሰኘ ስምም ተሰጥቶታል። 472.4 ሜትር ከፍታ ያለውና ከ98 በላይ ደረጃዎች ያሉት ሴንትራል ፓርክ ታወር ሕንፃ በ2014 ግንባታው ተጀምሮ በ2020 ሲጠናቀቅ ከፍታውና ውበቱ ብዙዎችን አስገርሞ ነበር። ለግንባታው በአጠቃላይ $3 ቢሊዮን የፈጀው ሴንትራል ፓርክ ታወር ከ900 በላይ ክፍሎች ያሉት ሲሆን በአጠቃላይ ዲዛይኑና የአሰራር ሁኔታው የኒውዮርክ ከተማን ሀብታምነትና የኑሮዋን ውድነት የሚያሳይ ነው ተብሎ ዘውትር ይወደሳል። እነዚህ እስካሁን ካየናቸው 5ቱ ረጃጅም የአፓርታማ ሕንፃዎች በበለጠ በጣም ከፍተኛ ርዝመት ያለው ብዙ ክፍሎቹ ከዳመና በላይ የሆኑ ከላዩ በዳያመንዶች ያሸበረቀ የዘመኑ የስልጣኔ ጫፍ የሆነ አስገራሚ የአፓርታማ ሕንፃ ለመስራት የመካከለኛ ምስራቁ ሀገር ዱባይ ሽር ጉዷን አጠናቃ ወደ ግንባታ ገብታለች። ቡርጅ ቢጋንቲ የተሰኘው ይህ በዱባይ ከተማ እምብርት ላይ የሚገነባው ሰማይ ጠቀስ ሕንፃ ካናቱ ጀምሮ ሲታይ ንግስቶች ጭንቅላታቸው ላይ የሚያደርጉትን የአልማዝ አክሊል የሚመስል ሲሆን ሙሉ ለሙሉ ቅርጹና ዲዛይኑ የተሰራው በዳያመንድ ቅርጾች ነው። ከስር ከመሰረቱ ጀምሮ ቋሚዎቹም ሆነ ወጋግራዎቹ በዳያመንድ ቅርጾች ማሸብረቃቸውና ካናቱ ላይ የአክሊል ቅርጽ ያላቸው በርካታ የዳያመንድ መሳይ ጌጦች መኖራቸው ዱባይ ካላት የዳበረ የመዋለ ንዋይ ክንድ አንጻር በእርግጥም ትክክለኛ ዲያመንዶች የሚሆኑበት ዕድል ሰፊ ነው ይላሉ በርካቶች። በጣም ባማረና በተንቆጠቆጠ መልኩ የሚሰራው ይህ አስደማሚ ሕንፃ በከፍተኛ ቅንጡነትና በድሎት ለመኖር የሚያስፈልጉ እያንዳንዱ ነገሮችን በበቂ ሁኔታ ያሟላና ህልም የሚመስል ምቾትን የሚሰጥ ነውም ተብሏል። ቡርጅ ቢጋንቲ በተሰኘው በዚሁ አጃይባ ባስባለው ሕንፃ ላይ ዱባይን ቁልቁል ማየት የሚያስችል ዘመናዊ የመዋኛ ፑል ያለው ሲሆን ይህም ውሃ ውስጥ ሆነው መንፈስን ከማደስ ባሻገር የዱባይን ዳውንታውን አካባቢዎችን እያዩ ዘና ማለትን ያስችላል። እጅግ ዘመናዊ ጂምናዚየሞችንና ማራኪ የሆኑ ስፓዎች ያሉት ይህ ሕንፃ ከዲዛይኑ እስከሚሰጣቸው አገልግሎቶች በአጠቃላይ አቻ የለሽ እንደሚሆን ዱባውያኑ በእርግጠኝነት እየተናገሩ ይገኛሉ። ከታችኛው ፍሎር ጀምሮ አናቱ ላይ እስካለው ፍሎር ድረስ በየዕለቱ በየትኛውም ሰዓት እጅግ በርካታ ጣትን የሚያስቆረጥሙ የተለያዩ የምግብ ብፌዎች የሚኖሩት ሲሆን ይሄ ፍላጎቶ ካልሆነም እርሶ በፈለጉት ሁኔታ ምግቦትን እንዳሻዎት አድርገው የሚሰሩ የግል ሼፎችም ስታንድ ባይ ሆነው ነው የእርሶን ትዕዛዝ የሚጠባበቁት። እዚህ አፓርታማ ላይ ሲኖሩ ልጅ ካሉት ወይም ወደፊት ከወለዱም ምንም አያስቡ። ምክንያቱም ሕንፃው ላይ ለዓይን የሚማርኩና በስነ ምግባሩም ረገድ በፍጹም የማይታሙ የቻይልድ ኬር አገልግሎት የሚሰጡ ክፍሎችና የልጆቹ ተንከባካቢዎች በደንብ አሉና ስለዚህ ስለ ልጆ ውሎና ደህንነት ቅንጣት ታህል ስጋት አይገባውትም። ከዚህ በተጨማሪም ለርሶ የግል ሹፌር ካስፈለጉ ምንም ሳይጨናነቁ ኤጀንሲዎች ጋር መደወል ሳይጠበቅቦ እዛው ሕንፃው ላይ በርካታ ሹፌሮች ዝግጁ ሆነው ይገኛሉ። በዚህ አይገረሙ። በዚህ ሕንፃ ላይ አይደለም የግል ሹፌር ቀርቶ የግል ጠባቂ ቦዲጋርዶችም አሉ። ለደህንነቴ ሲባል የሚጠብቀኝ የግል ቦዲጋርድ ያስፈልገኛል ካሉም እርሶ ላይ ታች ሳይማስኑ እዛው ሕንፃ ላይ በጣም በርካታ ቦዲጋርዶች በተጠንቀቅ ሆነው ይጠብቆታል። ከእርሶ የሚጠበቀው ሁሉንም ቦዲጋርዶች አይተውና መዝነው የመረጡትን
የግሎ ማድረግ ብቻ ነው። በህንጻው ላይ ካሉ እጅግ የተዋቡ ባሮችና ሬስቶራንቶች በተጨማሪ በዱባይ የቢዝነስ መናኸሪያ መንደር ላይ መገንባቱ ከስራ ቦታው ብዙ የማይርቅና ስራ አረፈደብኝም ብለው እንዳይጨናነቁ የሚያደርግ ነው። የአስደማሚ ህንጻ ኒውዮርክ ከሚገኘው ሴንትራል ፓርክ ታወርና የዓለማችን ረጅሙ ህንጻ ከሆነው ከቡርጅ ከሊፋ ህንጻ በቁመት የሚበልጥ ከፍታ የሚኖረው ሲሆን ወደ አናቱ አካባቢ ያሉ በርካታ ፍሎሮችም ከዳመና በላይ ይሆናሉ። አስቡት እንግዲህ በአውሮፕላን እንደሚሄድ ሰው የእያንዳንዱ ቀን ውሎና ዳሮ ከዳመና በላይ ሲሆን አጠቃላይ ግንባታው ከ4 ቢሊዮን ዶላር በላይ ይፈጃል የተባለው እዚህ ህንጻ ላይ ታዲያ ከዳመና በላይ ሆኖ ለመኖር እንዲሁ በቀላል ዋጋ አፓርታማ መግዛት ይችላል ብለው ካሰቡ በጣም የዋህ ኖት። እዚህ ህንጻ ላይ በጣም ብዙ ባለ 2 እና ባለ 3 መኝታ ቤቶች እንዲሁም አንዳንድ ክፍል ቤቶች ያሉ ሲሆን ባለ 2 ክፍሎቹን ለመግዛት ከ2.2 ሚሊዮን ዶላር በላይ፣ ባለ 3 ክፍሎቹን ለመግዛት ከ2.7 ሚሊዮን ዶላር በላይ መክፈል ይጠበቅቦታል። ከዳመና በላይ ያሉትን ቤቶች ነው የምፈልገው ካሉም ከ100 ሚሊዮን እስከ 109 ሚሊዮን ዶላር ድረስ ሆጭ አርገው ክፍሎቹን የግሎት ማድረግ ይችላሉ። የሚገርመው የዚህ ህንጻ ዋና ህንጻ ተቋራጭና ፓርትነር ጄኮብ ኤንድ ኮ የተሰኘው የዓለማችን ታዋቂው የሰዓት አምራች ኩባንያ ነው። በሚያምሩና ውድ የሆነ ዋጋ ባላቸው ሰዓቶቹ ዝነኛ የሆነው ጄኮብ ኤንድ ኮ የተሰኘው ሰዓት አምራች ድርጅት የዚህን ህንጻ ዲዛይን እጅግ በረቀቀና በተዋበ ሁኔታ የነደፈው ሲሆን የዓለማችን በርካታ የዘርፉ ምሁራኖችም ይህ ህንጻ በትክክልም ዓለማችን የደረሰችበትን የስልጣኔ ደረጃ በተጨባጭ የሚያሳይና ቅንጣት እንከን እንደማይኖረው 100% እርግጠኞች ነን ሲሉ ምስክራቸውን ሰጥተዋል። ከወዲሁ አግራሞትን እያጫረ ያለው እዚህ ህንጻ ላይ የሌለው ብቸኛ ነገር ግዙፍ ስታዲየም ነው ያለው አርኪቴክቱ ቪታሊ ግራይትሴንኮ እዚህ ህንጻ ላይ መኖር እድሜን ይጨምራል ብዬ ብናገር ከድፍረት አይቆጠርብኝም ብሏል።